ክርስቲያኖ ሮናልዶ ከአልናስር ጋር ሊለያይ ይችላል እየተባለ ነው። እንግዲህ ኮንትራቱ በዚህ ክረምት ይጠናቀቃል። እስካሁን ድረስ ስለ አዲሱ እየተወራ አይደለም። ምናልባት ክለቡን ሊለቅ ይችላል። እዚያው በሳውዲ አረቢያ ወዳሉ ሌሎች ክለቦች ሊዘዋወር ይችላል የሚሉ ለዚህ አስተያየቶችም እየወጡ ይገኛሉ። ምናልባት ወደ አልሂላል የሚል ዜና ነው በስፋት እየተነሳ የሚገኘው። ይሆናል የሚል እድሉ በጣም ጠባብ ነው። ምክንያቱም ተቀናቃኞች ናቸው። የዋንጫው ቲም አልሂላል ነው እንደሚታወቀው፣ ተደጋጋሚ ዋንጫዎችን እያሸነፈ ያለው እሱ ነው። ግን ምናልባት እንግዲህ ከአልናስር ጋር ያለው ትስስር ከፍ ያለ ነው። ሮናልዶ ወደ ሳውዲ አረቢያ እሱ ነው ቀድሞ ሄደው፣ ሌሎች ኮከቦች እሱን ተከትለው መጥተዋል እና ሁሉም ነገር ያደረገው በዚያ ስለነበር ወደ አልሂላል ወደ ተቀናቃኛቸው ይሄዳል ተብሎ አይታሰብም። ግን በጭምጭምታ ደረጃ ሮናልዶን በተመለከተ የሚነሳው እሱ ነው። ከዚያ ውጪ አርሰናልን በተመለከተ ከትናንትና በስቲያ በነበረው ጨዋታ ላይ በተለይ የማጋናያሽ ጉዳት ለብዙዎች አሳሳቢ ሆኗል። እስካሁን ድረስ ለምን ያክል ጊዜ ከሜዳ ይርቃል የሚለው በእርግጥ የተረጋገጠ መረጃ ክለቡ አላወጣም። ቼልሲን በተመለከተ ዛሬ ቼልሲ ጨዋታውን ያደርጋል፣ እናነሳለን። ትናንትና ምሽት የነበሩ የእንግሊዝ ፕሪሚየር ሊግ ውጤቶችን እናንሳ። ሊቨርፑል በመርሲሳይድ ደርቢ ኤቨርተንን 1-0 አሸንፏል። ዲያጎ ጆታ የማሸነፊያውን ግብ ለሊቨርፑል አስቆጥሯል። በሁለተኛው አጋማሽ የመጀመሪያው አጋማሽ ሊቨርፑል ደካማ ነበር። ያን ያክል አስፈሪ ቡድን አልነበረም። እንዲያውም የተሻለ የነበረው በመጀመሪያው አጋማሽ ኤቨርተን ነበር። የቀረቡ የግብ ሙከራዎች ነበሩት። ከዚያ ውጪ ቤቶ ግብ አስቆጥሮ በቪኤአር ውሳኔ ከጨዋታ ውጪ በሚል ተሽሮበታል እና ሁለቱ ክለቦች ሲገናኙ ይታወቃል። እንግዲህ ጥሩ ደርቢ ነው እና ደግሞ ኤቨርተን በጣም ደካማ ሆኖ በሚያገኝበት ሰዓት እንኳን ለሊቨርፑል ባያሸንፍም ግን ቀላል ተሸናፊ አይሆንም። ጥሩ ፉክክር አድርጎ ነው የሚሸነፈው ብዙ ጊዜ። ትናንትናም ተሸናፊ ሆኗል። ያለፉት ተከታታይ ጨዋታዎቹ ጥሩ ስለነበሩ ኤቨርተን በሚገባ ይፈትናል የሚል ግምት ነበር እና ደግሞ የመጀመሪያውን ዙር ጨዋታቸውን 2-1 ነበር ያጠናቀቁት። ያ መጥፎ ኤቨርተን ነበር እንደውም ያኔ። ትናንትና ምሽት ግን ሊቨርፑል አሸንፏል። ጨዋታውን ፊልድ ላይ ነበር። ሁሉ ነገር በቀላሉ የተወጣው ጨዋታ ነበር። በተለይ በሁለተኛው አጋማሽ የቪኤአር ጣልቃ ገብነት ነበር የጆታ ጎል ከተቆጠረ በኋላ እና አርኔ ስሎት የቪኤአርን ጣልቃ ገብነት አልወደድኩትም የሚል አስተያየት ሰጥቷል ከጨዋታው መጠናቀቅ በኋላ። ግን ያዳናቸው ቪኤአር ነው እነሱንም፣ ምክንያቱም ቤቶ ግብ አስቆጥሮ ነበር እንዳልኩት በመጀመሪያው አጋማሽ 20ኛው ደቂቃ ላይ። ስለዚህ ቪኤአር ባይኖር ምናልባት የእነሱም ጎል በቀጥታ ሊጸድቅ ይችል ነበር፣ ግን የቤቶም ግብ አይሻርም ነበር። ስለዚህ ምናልባት ጣልቃ የሚገባበት ወይ የሚፈጸምበትን መንገድ ካልሆነ በስተቀር ተጠቃሚው እሳቸው ናቸው በትናንትናው ጨዋታ። ከዚያ ውጪ 74% ኳስ ቁጥጥር የበላይነት ነበረው ሊቨርፑል። በግብ ሙከራዎችም የተሻለው ቡድን እሱ ነበር። 17 የግብ ሙከራዎችን አድርጓል። ኤቨርተን 5 የግብ ሙከራዎችን ነው በትናንትናው ጨዋታ ያደረገው። በቅርብ ከተመለከትነው ኤቨርተን ደካማ ኤቨርተን የትናንትናው ነበር ብሎ ማንሳት ይቻላል በአንጻራዊነት። ከዚያ ውጪ አንድም ኢላማውን የጠበቀ ሙከራ አላደረገም ትናንትና በቪአር ከተሻረው ኳስ ውጪ። ሊቨርፑል 3 ኢላማቸውን የጠበቁ ሙከራዎችን ያደረገው። ምናልባት ይሄም በቂ ላይሆን ይችላል እንደ ቡድን ካየነው። ሊያስቆጥር የሚጠበቅበት የግብ መጠንም በቅርብ በፕሪሚየር ሊግ ካየናቸው ጨዋታዎች ዝቅተኛው የትላንትናው ነበር። 2 ግብ እንኳን የሞላ እንዲያው የኤክስፔክትድ ጎልስ አልነበረውም ትናንትና በዚህ ጨዋታ ላይ ሊቨርፑል። ግን የዋንጫ ቡድን እንዲህ ነው አንዳንዴ እናሸንፎ ወጥቷል። የትላንትናውን ጨዋታ የመሪነት ልዩነቱን ወደ 12 ነጥቦች ከፍ አድርጓል። ከዚያ ውጪ ኤቨርተን እንዳልኩት ላለፉት ጨዋታዎች ሳይሸነፍ ቆይቶ ነበር። ከ9 ጨዋታዎች በኋላ ነው ትላንትና የተሸነፈው። ዲያጎ ጆታን በተመለከተ ከጥር ወር በኋላ የመጀመሪያ ግቡም ነው ለሊቨርፑል ትላንትና ያስቆጠረው። ብዙ ጨዋታዎች በጉዳት ምክንያት እንደሚያልፉት ይታወቃል። ቦርንመዝ ትላንትና በኢፕስዊች ተሸንፏል 2-1 በሆነ ውጤት። ይህንን ያሰበ ማንም ሰው ያለ አይመስለኝም። ከውጤቱ በፊት ገምቱ ቢባል ቀለል ባለ መንገድ ቦርንመዝ በሜዳውም ሲጫወት ስለነበር ትላንትና ጨዋታውን ያሸንፋል የሚል ግምት ነበር። ከዚያ ውጭ ትልልቅ ክለቦችን እያሸነፈ የነበረ ክለብ ስለነበር ግምቶቹ በሙሉ ለቦርንመዝ ነበር ቀድሞ የተሰጡት። ግን ትላንት ሳይታሰብ የማኬና ቡድን አሸንፎ ወጥቷል። ዴላፕ 60ኛው ደቂቃ ላይ ትላንት ግብ አስቆጥሯል፣ የማሸነፊያ ግቧን። ከዚያ ውጭ ብሮሄድ የመሪነትን ግብ ያስቆጠረው ተጫዋች እሱ ነው። ኢቫንልሰን ከ2-0 መመራት በኋላ ግብ አስቆጥሮ ነበር ለቦርንመዝ፣ ግን ይሄ በቂ አልነበረም። እንግዲህ
በቅርብ ጨዋታዎች ላይ እየተቸገረ መምጣት ጀምሯል። ቦርንመዝ አንዳንድ የማይጠበቁ ጨዋታዎችን ሲያሸንፍ እያየነው ነው። ግን ደግሞ ትናንትና የተሸነፈበት መንገድ በፍጹም የተጠበቀ አልነበረም። የኳስ ቁጥጥር የበላይነት ነበራቸው። ከዚህ ውጪ በግብ ሙከራዎችም የተሻለ ቡድን ቦርንመዝ ነበር። በትናንትናው ጨዋታ ላይ እንግዲህ በኤፍኤ ካፕ በማንቸስተር ሲቲ እንደተሸነፈ እናስታውሳለን ባለፈው። ስለዚህ የመጨረሻ ውጤቶቹ ጥሩ እየሆኑ ያሉ አይመስሉም። በብሬንትፎርድ ተሸንፏል በፕሪሚየር ሊግ 2-1 በሆነ ውጤት። ከዚያ ውጪ በኤፍኤ ካፕ ዋንጫ በሲቲ ተሸንፎ ከውድድሩ ውጭ ሆኗል። ትናንትና ሶስተኛ ተከታታይ ሽንፈት ነው። መዳከም እየመጣ ያለ ይመስላል ውድድሮቹ በገፉ ቁጥር። ከመጨረሻ 4 ጨዋታዎቹ በተከታታይ አንዱንም አላሸነፈምና እየተዳከመ ስለመምጣቱ በደንብ የሚያሳይ ይመስለኛል። ከዚያ ውጪ ባሉት ግን የቀድሞ ውጤቶቹን ማንቸስተር ሲቲ ኒውካስልን ያሸነፈበትን አጋጣሚ እናስታውሳለን። ምናልባት የሁሉንም የፕሪሚየር ሊግ ጨዋታዎችን ከተመለከትን 5 ጨዋታዎች ሳያሸንፍ ተጉዟል በፕሪሚየር ሊግ እና እየወረደ እንዳለ በደንብ የሚያሳይ ይመስለኛል። ከዚያ ውጪ በትናንትናው ጨዋታ የማኬና ቡድን ከረጅም ሳምንታት በኋላ ነው ያሸነፈው። ለመጨረሻ ጊዜ በፕሪሚየር ሊግ ጨዋታ አሸንፎ የነበረው ቼልሲን እንደነበር እናስታውሳለን። ከዚያ በኋላ የመጀመሪያ ድሉን ነው ያስቆጠረው። 10 ጨዋታዎች አልፈውት ነበር። ካለፉት 10 ጨዋታዎች 8 ተሸንፎ 2 ጨዋታ ብቻ ነበር አቻ ተለያይቶ የነበረው። ትናንትና ወደ አሸናፊነት መጥቷል። ግን አሁንም ቢሆን በሊጉ የወራጅ ቀጠና ላይ ነው የተቀመጠው። 18ኛ ደረጃ ላይ ይገኛል። ከሱ ቀጥሎ 19ና 20 ያሉ ምናልባት እንግዲህ በሊጉ ለመቆየት ከዚህ በኋላ ያሉት ጨዋታዎች በጣም ወሳኝ ናቸው። ማንቸስተር ሲቲ ትናንትና ሌስተር ሲቲን 2-0 በሆነ ውጤት አሸንፏል። ጃክ ግሪሊሽ ከወራት በኋላ ትናንት የመጀመሪያ ግቡን ለማንቸስተር ሲቲ አስቆጥሯል። ከዚያ ውጪ ኦማር ማርሙሽ በጥር የተጫዋቾች የዝውውር መስኮት ክለቡን የተቀላቀለው ተጫዋች ግብ አስቆጥሯል። 4ኛ ደረጃን ይዟል ማንቸስተር ሲቲ። ትናንትና ማሸነፉን ተከትሎ ከአራተኛው ከማንቸስተር ሲቲ አንስቶ እስከ 8ኛ ድረስ እስካለው ብራይተን ያለው የነጥብ ልዩነት 4 ብቻ ነው። ስለዚህ ዋስትና የሚሆነው ቀጣይ ጨዋታዎችን ማሸነፍ ብቻ ነው ለሲቲ በአውሮፓ ቻምፒዮንስ ሊግ ለመሳተፍ። ሌስተር ሲቲ ትናንትና ሌላ መጥፎ ምሽት ያሳለፈበት ነበር። 17 ጨዋታዎች ሆነውታል አሁን ለመጨረሻ ጊዜ ካሸነፈ። ከመጨረሻ 17 ጨዋታዎቹ 15ኛ ሽንፈቱ ነው የትላንትናው። 2 ጨዋታዎችን ብቻ ነው ያሸነፈው። በጣም መጥፎ ጉዞ እያሳለፈ ነው የሚገኘው። በፕሪሚየር ሊጉ ተከታታይ 7ኛ ሽንፈቱ ነው። ምናልባት አሁን ሌስተር ሲቲ በሊጉ ለመቆየት ሌላ እድል መሞከር ያለበት ይመስለኛል። በውድድር ዓመቱ 3ኛ አሰልጣኙን ስለመቀየር እያሰበ እንደሆነም በአንዳንድ መረጃዎች እየወጡ ይገኛሉ። ብራይተን ትናንት በሜዳው በአስቶን ቪላ 3-0 ተሸንፏል። ሌላ መጥፎ የውጤት ጉዞ ላይ ያለ ክለብ ይመስላል ብራይተን። ማርከስ ራሽፎርድ፣ ማርኮ አሴንሲዮ እና ዶኒኤል ማለን የማሸነፊያ ግቦችን ለአስቶን ቪላ አስቆጥረዋል። ሶስቱም ትናንት ምሽት ግብ ያስቆጠሩ ተጫዋቾች በጥር የተጫዋቾች የዝውውር መስኮት አስቶን ቪላን የተቀላቀሉ ናቸው እና በጣም የተሳካ የጥር የዝውውር መስኮት እንዳሳለፉ ማረጋገጫዎች ናቸው። ከዚያ ውጪ ራሽፎርድን በተመለከተ 7ኛ የግብ ተሳትፎ ነው ትናንትና ለአስቶን ቪላ። ከዚያ ውጪ በ6 ጨዋታዎች ነው ይህንን ያደረገው እና ደግሞ ቋሚ ሆኖ እየጀመረ ያለባቸው ጨዋታዎች ጥቂት ናቸው። ግን ተቀይሮም ሲገባ ቋሚ ሆኖም ሲጀምር የማይዋዥቅ አይነት ብቃት ለክለቡ እየሰጠ ነው የሚገኘው። 3ኛ ግብ ነው ትናንትና ያስቆጠረው በክለቡ። ባለፈው ሳምንት እናስታውሳለን በኤፍኤ ካፕ ዋንጫ 2 ግቦችን አስቆጥሮ እንደነበር ክለቡ ወደ ቀጣይ ዙር ሲሻገር። ትናንትናም እንደዚሁ በተከታታይ 2ኛ ጨዋታው ላይ ግብ ያስቆጠረበት ነበር። እሱ ብቻ ሳይሆን ማርኮ አሴንሲዮም በጣም አስደናቂ ጊዜን እያሳለፈ ነው። ወደ አስቶን ቪላ በውሰት ከመጣ በኋላ 8 ግቦችን አስቆጥሯል። ከየካቲት ወር ጀምሮ በፕሪሚየር ሊጉ የእሱን ያክል ግብ ያስቆጠረ ተጫዋች የለም። በየካቲት ወር የመጀመሪያ ጨዋታውን ለአስቶን ቪላ ካደረገበት ጊዜ አንስቶ ማለት ነው። ብሩኖ ፈርናንዴዝ፣ ኦማር ማርሙሽ እና መሐመድ ሳላህ ተከትለው ከሱ በኋላ ብዙ ግቦችን ያስቆጠሩ ናቸው። ከየካቲት ወር በኋላ 7 ግቦችን ብሩኖ ፈርናንዴዝ አስቆጥሯል። ከዚያ ውጪ ማርሙሽና ሳላ 6 ግቦች አሏቸው። ሌሎች ጨዋታዎች ነበሩ ትናንትና። ሳውዛምፕተን ከክሪስታል ፓላስ ያደረጉት ጨዋታ 1-1 ተጠናቋል። ከዚያ ውጪ ኒውካስል ትናንትና ከብሬንትፎርድ ጋር ያደረገውን ጨዋታ 2-1 በሆነ ውጤት አሸንፏል። በጣም ከባድ ጨዋታ ነበር። በብሬንትፎርድ በሊጉ በጣም ከሚፈትኑ ክለቦች መካከል አንደኛው እንደሆነ ይታወቃል። አሌክሳንደር አይዛክ ትላንትና ግብ አስቆጥሯል። ከዚያ ውጪ ሳንድሮ ቶናሊ
ሌላኛውን የአስቶን ቪላ ግብ ያስቆጠረው ተጫዋች እሱ ነው። ብሬን ምቦሞ እንደተለመደው ትናንትና ለብሬንትፎርድ ግብ አስቆጥሯል። አሁን በቶፕ 4 ለማጠናቀቅ ፉክክሩ በጣም ጠንከር ብሏል። ኒውካስል 5ኛ ደረጃ ላይ ነው። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 1 ብቻ ነው። ስለዚህ የቻምፒየንስ ሊግ ቦታን የማግኘት እድል ካላቸው ክለቦች መካከል አንደኛው እሱ ነው። ግን የዛሬ ምሽት ቼልሲ ይጫወታል እና እሱ የሚያሸንፍ ከሆነ ደግሞ ደረጃውን ለመልቀቅ ይገደዳል አሁን ያለበትን ደረጃና በጣም አጣብቂኝ መርሃ ግብሮችን ነው በፕሪሚየር ሊግ እየተመለከትን የምንገኘው። ዛሬ በለንደን ደርቢ ቼልሲ ከቶተንሃም ይገናኛሉ። በጣም ወሳኝ ጨዋታ ነው ለሁለቱም ክለቦች። እንዳነሳሁት ቅድም ቼልሲ ደረጃውን ማሻሻል የሚችልበት እድል አለው። ቶተንሃም በጣም ያሽቆለቆለ ጉዞ ላይ ነው የሚገኘው። ምሽት 4 ሰዓት ላይ ይገናኛሉ ሁለቱ ክለቦች። እርስ በርስ ያላቸውን ግንኙነት በተመለከተ ባለፉት በተከታታይ ባደረጓቸው 12 ጨዋታዎች ቼልሲ የበላይነት አለው። ከመጨረሻ 12 የእርስ በርስ ግንኙነቶች 1 ጨዋታ ብቻ ነው በቶተንሃም የተሸነፈው። ስለዚህ በጥሩ ፎርም ላይ ሆኖ ይህንን ጨዋታ ያከናውናል። ከዚያ ውጪ የተከታታይ 3 ጨዋታዎችን ደግሞ አሸንፏል ቶተንሃምን። የመጨረሻ 3 ጨዋታዎችን ውጤት እንኳን ከተመለከተም በድምሩ 10-4 በሆነ ውጤት ነው ቼልሲ ያሸነፈው። ስለዚህ ጥሩ ፎርም ላይ ሆኖ ከበርስ በርስ ግንኙነት ማለት ነው የዛሬውን ጨዋታ ያከናውናል። ምናልባት በሁለቱም ክለቦች በኩል በርከት ያሉ የጉዳት ዜናዎች አሉ። ምናልባት ለቶተንሃም በዚህ የውድድር ዓመት መቸገር የተጫዋቾች ጉዳት ትልቁን ቦታ ይወስዳል። እንደምታውቂው በዛሬ ምሽቱ ጨዋታ ላይ የማይጠቀማቸው ተጫዋቾች አሉ። ግን በቼልሲ በኩል የሚመለሱ ተጫዋቾች ይጠበቃሉ። ከጉዳታቸው የሚመለሱ ተጫዋቾች አሉ። ስለዚህ እነሱ ነገሮችን ሊቀይሩ እንደሚችሉ ይታሰባል። ምናልባት የኒኮላስ ጃክሰን በቋሚ 11 ውስጥ መጀመር አጠራጣሪ ነው። በዛሬው ጨዋታ ላይ ግን ልምምድ ጀምሯልና እንዲህ አይነት ነገሮችን በቅርብ እየተመለከትን ነው። በደንብ እንዳጣው ደግሞ ግልጽ ነው የሚታይ ነው እና ኮል ፓልመር በተመሳሳይ ሌላ ጉዳት ላይ ያለ ተጫዋች ነው። እሱም በዛሬው ጨዋታ ላይ ስለመሰለፉ ማረጋገጫ አልተሰጠም። በቼልሲ በኩል ኖኒ ማዱዌኬ በዚህ የቅርብ ጨዋታዎቻቸው ላይ ያልነበረ ተጫዋች ነው። እሱም በቼልሲ በኩል ይሰለፋል የሚል ማረጋገጫ የለም። አጠራጣሪ የሆኑ ተጫዋቾች ናቸው። ግን ደግሞ እንደማይሰለፉ የተረጋገጡ ተጫዋቾች አሉ። ሚካኤል ሙድሪክ፣ ማርክ ጉዬና ኦማር ካሊማን በዛሬው ጨዋታ ላይ በቼልሲ በኩል የማይሰለፉ የቼልሲ ተጫዋቾች ናቸው። በቶተንሃም በኩል ኩሉሴቭስኪ፣ ዳንሶ፣ ሪቻርልሰን እና በርግቫል በዛሬው ጨዋታ ላይ መሰለፋቸው አጠራጣሪ ነው ተብሏል። በቶተንሃም በኩል ምናልባት ራዱ ድራጉሺን ሙሉ በሙሉ በኤሲኤል ጉዳት ምክንያት በዚህ ጨዋታ ላይ የማይሰለፍ ተጫዋች ነው። ስለዚህ ከጉዳት የሚያገኟቸው ወይም አጠራጣሪ ያላቸው ተጫዋቾች የሚመለሱ ከሆነ ለሁለቱም ክለቦች ልዩነት መፍጠር የሚችሉ ተጫዋቾች ናቸው። ቶተንሃምን በተመለከተ በሊጉ 14ኛ ደረጃ ላይ ነው የሚገኘው። በጣም እየተቸገረ ነው የሚገኘው። ስለ ማንቸስተር ዩናይትድ መጥፎ የውድድር ዓመት እያነሳን ነው፣ ግን ቀጥሎ የሚመጣው ክለብ ቶተንሃም ነው። ምናልባት የውድድር ዓመቱ ሲጀመር ሁለቱም ክለቦች በቶፕ 4 እንዲገኙ የሚጠበቅባቸው እና ባለፈው ዓመት ደግሞ ቶተንሃም በጣም ጥሩ ጊዜን አሳልፎ ስለነበር ከአንጅ ፖስቴኮግሉ ጋር ጥበቃዎች ነበሩ፣ የተሻለ ጊዜን ያሳልፋል የሚል እሳቸውም የውድድር ዓመቱ ከመጀመሩ አስቀድሞ በሁለተኛ ዓመቴ በሄድኩባቸው ክለቦች ሁሉ የሆነ ዋንጫ አሳካለሁ፣ ስለዚህ ከቶተንሃም ጋርም እንደዚህ ያሰማኛል የሚል አስተያየታቸውን ሰጥተው ነበር። እንዲያውም በቅርብ ያንን አስተያየታቸውን ተከትለው ይጸጸቱ እንደሆነ ተጠይቀው ነበር እና አይ በፍጹም አልጸጸትም በሰጠሁት አስተያየት፣ ምክንያቱም ይሄ የውድድር ዓመት እንደ ክለብ ያሰብንበት ቦታ ላይ የተገኘንበት አይደለም። ትልቁ ምክንያት ጉዳት ነው። ስለዚህ በፍጹም ልጸጸት አልችልም የሚል አስተያየታቸውን ሰጥተዋል። ለሁሉም ዛሬ በደርቢ ጨዋታ ይጫወታሉ። ከሜዳቸው ውጪ ነው ጨዋታው የሚደረገው በስታንፎርድ ብሪጅ። ከባድ ጨዋታ እንደሚሆን ይታሰባል። ግን ደግሞ የትኛውም የደርቢ ጨዋታ ባለሽ ጠንካራ ተጫዋቾች ብቻ የሚለካ አይደለም። መንፈሱ ራሱ በጣም የተለየ ስለሆነ እንደዚህ አይነት ፉክክር ያሳየናል ተብሎ ይታሰባል። ቶተንሃም በስፔን የኮፓ ዴላሬ ግማሽ ፍጻሜ ጨዋታ ትናንትና ምሽት ተደርጎ ነበር። ባርሴሎና ወደ ፍጻሜ ማለፉን አረጋግጧል። ከሜዳ ውጭ ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። ምናልባት የትናንትና ምሽቱ ጨዋታ ለአትሌቲኮ ማድሪድ የዋንጫ ተስፋ ካለው በሆነ ውድድር ላይ የሚያሳይበት ነበር የትናንትናው ጨዋታ፣ ግን አልተጠቀሙበትም።
ምናልባት በቻምፒዮንስ ሊግ ከውድድሩ የወጡበት መንገድ በጣም አሳዛኝ እንደነበር እናስታውሳለን። የትላንትናውም ደግሞ ሌላ በአንድ ግብ ልዩነት ከውድድሩ ውጭ የሆኑበት ነበር። የቻምፒዮንስ ሊጉ እንዳውም በመለያ ምት ጭምር የተጠናቀቀ ጨዋታ ነው። እንግዲህ በውድድር ዓመቱ ዲያጎ ሲሜዮኔ ያለ ዋንጫ ሊያጠናቅቁ የሚችሉበት እድል አሁን በጣም ሰፍቷል። ከዚህ በኋላ የላሊጋን ዋንጫ ማንሳት የሚታሰብ ስላይደለ ማለት ነው። በድምር ውጤት 5-4 በማሸነፍ ነው ባርሴሎና ቀጣዩን ዙር የተቀላቀለው። በኮፓ ዴላሬ የትናንትናውን ጨዋታ እንዲያሸንፉ ትልቅ ምክንያት የነበረው ፌራን ቶሬዝ ነው። በጣም አስደናቂ ግብ አስቆጥሯል። በቅርብ ጨዋታዎች ላይ ለክለቡ በግብ ተሳትፎ እንደዚሁም ከግብ ውጪ ባሉት ሌሎች መለኪያዎች ሁሉ በጣም ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነው። ፍጹም ብልጫ ተወስዶበት ነበር ትናንትና አትሌቲኮ ማድሪድ። በሜዳው የሚጫወት ክለብ አይመስልም ነበር። 15 የግብ ሙከራዎች ነበሩት ባርሴሎና። ከዚህ ውጪ 57% የኳስ ቁጥጥር ብልጫ ነበረው። ከ15 የግብ ሙከራዎቻቸው 5ቱ ኢላማቸውን የጠበቁ ነበሩ። አትሌቲኮ ማድሪድ አንድም ኢላማውን የጠበቀ የግብ ሙከራ ሳያደርግ የወጣበት ጨዋታ ነው። በዚህ የውድድር ዓመት ኢላማውን የጠበቀ የግብ ሙከራ ሳያደርግ የወጣበትን ጨዋታ አላስታውስም። የትናንትናው ግን በሜዳው እንደተጫወተ ክለብ በጣም ደካማ ነበር። ምናልባት ከውድድሩ ውጪ መሆናቸውም የሚገባ የሚያስብል አይነት ውጤት ነበር ትላንትና የተመዘገበው። የፍጻሜው ጨዋታ የሚሆነው ከሪያል ማድሪድ ጋር ነው። ስለዚህ ኤል ክላሲኮን በኮፓ ዴላሬ ፍጻሜ እንመለከታለን። በዚሁ በሚያዚያ ወር ነው የፍጻሜው ጨዋታ የሚደረገው። በእኛ በሚያዚያ ወር በ18 ይደረጋል። እንግዲህ ቅዳሜ ነው የሚደረገው። ሴቪያ ላይ በስታዲዮ ዴላ ካርቱያ የሚደረግ ጨዋታ ነው። ሁለት በጣም ትልቅ ባላንጣዎች የሚገናኙበት እና ደግሞ በውድድር ዓመቱ ብዙ ተከታታይ ጨዋታዎች ላይ እየተገናኙ ነው። በዚህኛው ውድድር ዓመት በፍጻሜ ጨዋታ በዚህ ውድድር ዓመት እንግዲህ እናያቸዋለን። ባለፈው እናስታውሳለን ባርሴሎና በደርሶ መልስ አሸንፎታል ሪያል ማድሪድን። ስለዚህ በዚህ የውድድር ዓመት የበላይነቱን ያስቀጠለው እሱ ነው። የፍጻሜው ጨዋታ እንዴት ይሆናል የሚለው ሌላ የሚጠበቅ ነው። በኮፓ ኢታሊያም ትናንት የግማሽ ፍጻሜ ጨዋታ ነበር። ኤሲ ሚላን ከኢንተር ያደረጉት ጨዋታ በእኩል ውጤት ተጠናቋል። 1-1 በሆናቸው ውጤት ታሚ አብርሃም ለኤሲ ሚላን፣ ቻላኖግሉ ለኢንተር ሚላን በጣም አስደናቂ ግብ አስቆጥሯል። ትናንትና ከሳጥን ውጪ የቀድሞ ክለቡ ላይ ነው ግብ ያስቆጠረው። ደስታውን የገለጸበት መንገድ የተለየ ነው። ኢንተር ሚላን ለጣሊያን ክለቦች በጣም አስቸጋሪ ሆኗል። አሁን የቀድሞ ዩቬንቱስ አይነት መልክ እየያዘ መጥቷል። በብዙ ነገሮች ክለቦች እሱን ለማሸነፍ እየተቸገሩ እያየናቸው ነው። በእድሜ የገፉ ተጫዋቾች አሉበት። በጣም የተለየ ስብስብ ነው ልንለው አንችልም፣ ግን ሊጉን በጣም የተላመዱ ተጫዋቾች ናቸው እና የአሰልጣኙን ብልሃት አሁን ላለበት ውጤት ትልቅ አስተዋጽኦ አለው። ሴሪያውንም እየመራ ነው። ስለዚህ የሁለትዮሽ ዋንጫ ለማሳካት ነው የሚጫወተው። በአሸናፊዎች አሸናፊ ዋንጫ ፍጻሜ ተገናኝተው እንደነበር እናስታውሳለን። ያንን ጨዋታ ኤሲ ሚላን ነበር ያሸነፈው። አሁን በሌላ ዋንጫ ጨዋታ ተገናኝተዋል፣ በቀድሞ ለዋንጫ በሚደረግ። ስለዚህ ከውድድሩ ውጪ ለማስወጣት ለመበቀል የመልሱ ጨዋታ ይጠብቃል። ፌነርባቼ ከጋላታ ሳራይ በቱርክ ትናንትና ምሽት ተገናኝተው ነበር። በቱርክ ሱፐር ሊግ ጋላታ ሳራይ 2-1 በሆነ ውጤት ይህንን ጨዋታ አሸንፏል። ብዙ ዝግቦች ነበሩት። አንደኛው ነገር መቼም ጆዜ በየሄዱበት አጀንዳ መፍጠር ይወዳሉና ትናንትና ምሽትም ኦካም ቡሩክን የጋላታ ሳራዩን አሰልጣኝ አፍንጫ ከኋላ ሄደው ለመጎተት ጥረት ሲያደርጉ ታይቷል እና ቡሩክ በሜዳ ላይ ወደቀ። ብዙ ግርግሮች ተፈጠሩ። በኋላ እንዲያውም 3 ቀይ ካርዶች ሁሉ ተመዘው ነበር በዚህ ጨዋታ ላይ። ጨዋታው ከተጠናቀቀ በኋላ የቱርክ እግር ኳስ ፌዴሬሽን የጆዜ ድርጊት ከእግር ኳስ ስነ ስርዓት ያፈነገጠ ነው፣ ስለዚህ ምርመራ እናደርግባቸዋለን ብለዋል። ሌላ የጨዋታ ቅጣት ሊጣል